መስል እንግዲህ ይህንን በወሎ የተከሰተውን አጠቃላይ ሁኔታ ክስተት መነሻ ያደረጉ የተለያዩ አስተያየቶች እየተሰጡ ነው ያሉት። አገዛዙ መንደር አሁን ምንም መደበቅ በሌለበት ሁኔታ ከፍተኛ ድንጋጤ እንዳለ መረበሽ እንዳለ ይታወቃል። እሱ ብቻ ሳይሆን የደነገጠው እኚህ ምንድነው የሚባሉት አጃቢዎቹ ጭምር ደንግጠዋል። የኢዜማን እስካሁን አልሰማንም እና አብን አሁን ደግሞ ስምረት በሚል ፓርቲ የትግራይ ፓርቲ ነን ብለው አብይ ጋር የተለጠፉት እነዚህ ጭምር አሁን በዚህ ክስተት ተደናግጠዋል። የዚህ የስምረት ፓርቲ አካል የሆኑት ሌተናል ጀነራል ጻድቃን ገብረትንሳኤ እዛ ሀገር ውስጥ ለሚገኛን ኤንቢሲ ለሚባል ቴሌቪዥን ቃለ መጠይቅ ሰጥተዋል። ፈርተዋል። እንደውም በይፋ ማለት በሚቻል መልኩ ኤርትራ ህወሓትና ፋኖ ተባብሮ ሊመጡ ነው፣ ሀገር ከማፍረሳቸው በፊት እኛም መታደግ አለብን፣ ብልጽግናን ቃል በቃል ባይሉም ይህን መንግስት መታደግ አለብን ነው ለማለት የፈለጉት። ቅኔው የገባን በዛ መልኩ ነው። እስቲ ጻድቃን የተናገሩትን ባጭሩ እንስማ ምን እያሉ እንደሆነ። አቶ ኢሳያስ መንግስት ደብረጽዮን የሚመራው ኃይልና ኢትዮጵያ ውስጥ ያሉት ተቃዋሚ ኃይሎች እንደ ፋኖ ምናምን የመሰሉት አንድ ላይ ሆነው ተለቅ ያለ ሀገርን የማተራመስ ስትራቴጂ ይዘው መንቀሳቀስ ጀመሩ። ይሄ ሁኔታ ዝም ብለን ካየነው መጀመሪያ የሚጎዳው የትግራይ ህዝብ ነው። መስፍን እንግዲህ ቀደም ሲል እንዳልኩት ሙሉን ስንሰማው የበለጠ ልንወያይበት እንችላለን። ከዚህ ቀንጨብ ተደርጋ ከቀረበችው የተረዳነው ነገር ዝም ብለን አናይም ነው። ዝም ብለን ካየነው መጀመሪያ ትግራይ ትጎዳለች ነው። እነዚህ ኃይሎች አሁን ህወሓት ትግራይን በርግጥ ለትግራይ ችግር ሆኖ ለዘመናት የቆየ ስርዓት ነው ወይም ደግሞ አገዛዝ ነው ህወሓት ማለት። ነገር ግን አሁን ባለው ሁኔታ ከህወሓት የበለጠ የትግራይን ህዝብ እየጎዳ ያለው ብልጽግና ነው። ብልጽግናን ለማጥፋት ነው። ምናልባትም ህወሓትም ኤርትራም ፋኖም ከተቀናጁ ስለመቀናጀታቸው አሁን ሰሞኑን የህወሓት ኃይሎች ጥሪ ማድረጋቸውን ሰማን እንጂ ሁሉ ነገር ከጀርባ ባለው መረጃ ነው የምንሰማው። ለማንኛውም ሶስቱ ተጣምረው እየመጡ ነው። ከመጡ ደግሞ እኛም እንገባበታለን ይህን ስርዓት ብልጽግናን ለማዳን ይመስላል። የሌተናል ጀነራል ጻድቃን ገብረትንሳኤ ቃለ መጠይቅ እንደው በደንብ ሲተረጎም ሲገባንም እንዴት አየው መስፍን? ይሄ ሐሳብ የብልጽግና ብቻ አይደለም። አሁን እንግዲህ የነዚህ የሶስቱ በጥምረት ይመጣሉ የሚለው ጫጫታ ያኔ ተያይዘው ሊመጡ ነው፣ ሰሜኖች ተባብረው ሊመጡ ነው የሚለው ብልጽግና በአጀንዳ አስቀምጠው የተወያየበት ጉዳይ ነው። አሁን ለነዚህ እያከፋፈለ ነው። ለነ ጻድቃን፣ ለነ አብን፣ ለነ ኢዜማ እያከፋፈለ ነው። ኢዜማ ምናልባት ይህንን አስመልክቶ በቅርቡ መግለጫ ያወጣል። ትእዛዝ እስኪሰጠው እየጠበቀ ነው ከብልጽግና። ለማንኛውም እንዴት አየው የጻድቃንን ንግግር? አይ የጻድቃንና የጌታቸው አዲስ ተደማሪ የሚባል አሁን መደመር ካቁሞ ቆይቷል። እነሱ ሰው ተደምሮ ከተቀነሰ በኋላ የተደመሩ ጉዶች ናቸው አሁን ጀነራል ጻድቃን ማለት ነውና አለያ ጦርነቱ እንዳለቀና የፕሪቶሪያ ስምምነት እንደተፈረመ ጻድቃን አንድ የተናገረው ነገር አለና ከዚህ በኋላ ነገሩን በጦርነት አይደለም የምናሸንፈው የሻቢያን የአማራ ኃይሎችና የብልጽግናን ጥምረትና ማፍረስ ነው ብሎ እንትን ሲል የነበረ ነው በነገራችን። በቃ ስትራቴጂያችን ከዚህ በኋላ እነዚህን ተጣምሮ ያኔ በትግራይ ጦርነት ጊዜ ጥምረት ፈጥረው የወጉኑን ኃይሎች መበታተን ነው ስትራቴጂያችን፣ የፖለቲካ ስትራቴጂ ነው። እንደውም ሲደነፋ ነበር ጻድቃን እና አሁን እንግዲህ ዞሮ እነዚህን ጥምረት ፈጥረው ወጉን ያሉት ኃይሎች እንደገና ከአንደኛው ተጣማሪ ኃይል ጋር ሆኖ ሌሎቹን ከመጡ እንዋጋለን የሚለው እኔ በጣም የዞረበት ፖለቲካ ነው እና ምን ባለው አሁን ተደማሪ በጠፋበት ሰዓት እየተደመሩ ያሉ ናቸው። ጌታቸውም እሱም አሁን በዚህ ሰዓት ብልጽግና ባለቀበት ሰዓት ብልጽግና በጣም ሁሉ ነገር በጨረሰበት ሰዓት ለዛውን ጨረሰን ይባል ለዛውን እንኳን አይደለም ሁሉ ነገር በጨረሰበት ሰዓት፣ ውሸቱን በጨረሰበት ሰዓት፣ ታማኒነቱን በጨረሰበት ሰዓት፣ ዓለም አቀፍ ተቀባይነቱን በጨረሰበት ሰዓት፣ የውስጥ ተቀባይነቱን ባለቀበት ሰዓት፣ ኢኮኖሚው ተዳክሞ ሊሞት ባለበት ሰዓት፣ ጥይቱን በጨረሰበት ሰዓት፣ በሞተ ስርዓት ላይ ገብተው አብረን እነዚህን ሚሊታሪዎች እንዋጋለን ማለት እኔ ምን በቃ እኔ እንዳውም ትንሽ እንትን ነበር ትልቅ የተወሰነ ግምት ነበር ለጻድቃን ለምናምን በቃ የፖለቲካ እንትናቸው ይሄ ኮምፓስ የማሰብ እንትናቸው በጣም ደካማ ነው ማለት። በዚህ ሰዓት ማንም ሰው ከብልጽግና ጋር የሚቆም ሰው አይደለም እነሱ ቀርቶ አብረው የቆሙትም መውጫቸው ነው እንጂ መውጣት በሚፈልጉበት ሰዓት አሁን እንደገና እንደ አዲስ ተደማሪ ገብተው እነገሌ ከመጡ እነገሌ ተጣምረው ከመጡ ማን ነው ደግሞ ሀገር አፍራሽ? በነገራችን ላይ ፋኖ ሀገር የሚያፈርሰው ጻድቃን እነሱ አልሆነላቸውም እንጂ ሻቢያ ፊት ቢያሳያቸው የኤርትራ መንግስት በፊት ቢያሳያቸው ኖሮ ከሱ ጋር ገጥሞ ኢትዮጵያ ከመውጋት ይመለሱ ነበር። በጣም አስተዛዛቢ ነገር። ጻድቃን ንብረት ያለው ሰው ነው፣ ብዙ ነገር አለው፣ ሪሶርስ አለው። እንግዲህ ምናልባት እሱንም ለማስጠበቅ እሱንም እንትን ላለማስነካት እንትን የሚሉት ነገር ነው። ግን አሁን ባለው ሁኔታ
አንዲት የሚጨምሩት ነገር የለም። የብልጽግናን ውድቀት ለማቆም የሚጨምሩት አንዲት ነገር የለም። የጻድቃን ወታደራዊ ብቃት፣ የጻድቃን ምናምን ብላ ምናምን አንዲት ነገር አለ የሚያደርጉት ነገር የለም። የቀድሞ ጓደኞቻቸው ጋር ያላቸው ጸብ እዛው ይጨርሱት። እነ ታደሰ ወረደ ከዱን እነ ደብረጽዮን ሸፍት ሴራ ሰሩብን ምናምን እሱ ከሆነ እንትናቸው እነሱ መበቀል ከፈለጉ በሌላ መንገድ ይጨርሱ። ግን ይሄንን የወደቀ ስርዓት ይሄንን የተጠላ ስርዓት እና ደግሞ ይሄንን ስርዓት የሚታገለውን ፋኖ ሌብል አድርገው እነገሌ ሊመጡ ነው እነዚህ ደግሞ ሀገር አፍራሽ ናቸው እንታገላቸዋለን ምናምን ማለት አንደኛ ምንም እኮ አቅም የለውም እኮ አሁን ጻድቃን የሚያዘውን ሰራዊት የለ የሚመራውን ፖለቲካ እንትን የለም ኮንስቲቱዌንሲም የላቸውም በነገራችን ላይ ጻድቃንም ሆነ ጌታቸው እና ግን ምን መሰለህ ራሳቸውን ትዝብት ላይ ባይጥሉ እንደተከበሩ ጥጋቸውን ይዘው ወይም የግል ቢዝነሳቸውን ራያ ቢራ ምናምን አለው መሰለኝ ለጻድቃን ራያ ቢራ ነው ማን የሚባል ቢራ እንደዛ ስራቸውን እየሰሩ ቢቀጥሉ ይሻላቸዋል። አሁን የሱ ጓደኛ እንትና ሳዳምጥ ነበር አሰፋ አብርሃ የሲያ አብርሃ ወንድም እሱ ደግሞ የሚለው ሌላ ነገር ነው። ጦርነት አይነሳም ከኤርትራ ጋር ጦርነት ሊነሳበት የሚችለው እድል በጣም ጠባብ ነው የሚል አይነት ግምገማ ነው ያለው እና እነዚህ ሰዎች አንድ ካምፕ ውስጥ ያሉ ሰዎች ናቸው እና ራሱ አንድ አይነት እንኳን ነገር ቋንቋ መናገር የማይችሉበት ሁኔታ ነው ያለው እና ግን ምንድነው ዋናው ነገር ሰው ተደምሮ መደመሩን ትቶ በተቀነሰበት ሰዓት እነሱ የመጨረሻ ለመደመር እየሄዱበት ያሉት ሩጫ በጣም እነሱን ትዝብት ላይ ይጥላል። ሌላ ምንም እንትን የሚለው ነገር የለም። ምናልባት መስፍን የሌተናል ጀነራል ጻድቃንን ወደ ኋላ መለስ ብለን ብንመለከት በመጨረሻው ሰዓት ነው ወደ ጫካም የገባው። ባለፈው በህወሓትና በፌደራል መንግስቱ መሀል ጦርነት ሲካሄድ የጻድቃን ጥያቄ በወቅቱ የትግራይ ህዝብ ተበደለ ወይም የትግራይ ህዝብ ጋር የተያያዘ አልነበረም። ከኤርትራ ከሻቢያ መንግስት ጋር ከኤርትራኖች ጋር ባለው ጸብ ምክንያት በጣም ይፈራቸው ነበር። አብይና ኢሳያስ አፈወርቂ በነበራቸው ግንኙነት ከፍተኛ ስጋት ውስጥ ከወደቁ የትግራይ ፖለቲከኞች ወይም ወታደራዊ ሹማምንቶች አንዱ ሌተናል ጀነራል ጻድቃን ነው። እንደውም እሱ ባለበት ፎቅ ላይ ኤርትራውያን ቤት ተከራዩ ሲባል ከዛን ጊዜ ጀምሮ ታይቶ አይታወቅም እዛ ህንጻ ላይ አሉ። ይፈራል። በቃ የዛፍ ላይ እንቅልፍ ነበረ። በኋላ ላይ ኤርትራኖቹ እየመጡ ነው ከአብይ ጋር ተጣምረው መቀሌ ሊደርሱ ነው የሚል የሆነ ወሬ ሲወራ ነው ሮጦ ጫካም የገባው ራሱን ለማዳን ነው። ትልቁ ጸቡ ከሻቢያ ጋር ነው። ትልቁ ጸቡ ከኤርትራ ባለስልጣናት ጋር ነው። አሁንም በአብይ አህመድና በኤርትራ ባለስልጣናት መሃል ፍቺው መቋረጡን ፍቺው መፈጸሙን ሰንሰለቱ መበጠሱን ግንኙነቱ ሙሉ በሙሉ መቋረጡን ሲያረጋግጥ ነው ከአብይ አህመድ ጋር ሄዶ የተለጠፈው። ምናልባት አብይ አህመድ ያው ታውቃለህ ነገ ደግሞ ሊገለበጥ ይችላል። አብይ አህመድ ጋር ቋሚ ነገር የለም። ስለዚህ አንዳንድ ጊዜ የሚደገፈውን ነገር በደንብ የተረዳ አይመስለኝም ሌተናል ጀነራል ጻድቃን ገብረትንሳኤና አሁንም ፌደራል መንግስቱ ላይ እንደዚህ አይነት ነገር እየመጣ ነው። እነዚህ ሰዎች በመከተ የትግራይን ህዝብ ማዳን ነው ይላል። የትግራይ ህዝብን 1 ሚሊዮን የሚሆን እኮ ያለቀው በአብይ አህመድ እና በእነሱ መሃል በተፈጠረው እኮ ሽኩቻ ነው። የስልጣን ይሁን ሌላ ነገር የምናውቀው ነገር የለም። ዛሬ ለትግራይ ህዝብ አዛኝ ሆኖ የመጣበት ማነው? አብይ አህመድን ተለጥፎ የትግራይን ህዝብ አድናለሁ ብሎ በዚህ አይነት መልኩ የመጣበት ሁኔታ በትግራይ ህዝብም ዘንድ ትዝብት ላይ ነው የሚወድቀው። የሰውዬ የመጣው ነገር ለደብረጽዮን እንጂ ለጻድቃን ጥሩ ነገር አይመስልም። ደብረጽዮን በዚች አጋጣሚ አፈር ልሰው ሊነሱ ተዘጋጅተዋል። በእርግጥ የነሱ መምጣትም አደጋ አለው። አዎ አደጋ አለው። እሱን በጥንቃቄ መመልከት ያስፈልጋል። ትልቅ አደጋ አለው። ይሄን ሁሉ መከራ ኢትዮጵያ ላይ ያመጣው ይሄ ቡድን ነው። ዛሬ ምናልባት በምን አይነት መልኩ ራሱን አስተካክሎ ሌላ የፖለቲካ ተዋናይ ይሆናል ብሎ እየመጣበት ያለውን ነገር ለሁላችንም ግልጽ አይደለም። ጥንቃቄ ግን በጣም የሚያስፈልገው ጉዳይ ነው መሰለኝ። በጣም እንትን ነው ማለት በዞሮ ማለት ነው። የትኛውም የግራውም የቀኙም ህወሓት አደገኞች ናቸው ለኢትዮጵያም ለአማራ። ፋኖች በጣም ጥንቃቄ ማድረግ መቻል አለባቸው። በምን አይነት መንገድ መስራት እንደሚቻል ማሰብና ሞዳሊቲዎቹን ማድረግ ያስፈልጋል። ግን እነዚህ ሰዎች እንደው ጤነኛ ናቸው በቃ ሁሉ ነገር እንደ ኩፍኝ ወጥቶላቸው አልቋል አሁን ለሀገር ያስባሉ ምናምን ብሎ ማሰብ በጣም የዋህነት ነው። በጣም አደገኞች ናቸው። ግን አሁን ባለው ሁኔታ ኢትዮጵያ አሁን ከብልጽግና በጣም የከፋ ከብልጽግና በጣም አደገኛ የሆነ የሚያሰጋት ነገር የለም። የአማራ ህዝብም የኢትዮጵያ ህዝብም የትግራይ ህዝብም ሌላው በቃ ብልጽግና የሚባለው ኃይል በጣም የሆነ ኢሚዲየት ትሬት ነው። አሁን ባለው ሁኔታ ፊት ለፊታችን ህልውናችንን በግልጽ እንትን የሚል በቃ የሚፈትን ትሬት ነው፣ ስጋት እና ይሄን ነገር አብሮ መጋፈጡ መታገሉ በጣም አስፈላጊ ነው። ግን ጥንቃቄ ያስፈልጋል። የሆነ ነገሮች ላይ እንደው ዝም ብሎ በዋህነት ወይም ደግሞ ከዚህ ቀደም በነበሩ አንዳንድ እንትሮች ተሸውዶ አብሮ በመስራት በመተባበር የሚባል ነገር ላይ እንደው አለመወሰድ ያስፈልጋል ማለት ነው። ሌላው አሁን ጻድቃን እንግዲህ አስባቸው ስትራቴጂስት ናቸው ተብሎ እንዲያውም
መጠየቅ ካለበት ያ ለዛውን ላይ የትግራይ ህዝብ የትግራይ ወጣት ሞት አካለ ስንኩልነት አይ ቲንክ ያኔ የጦሩ የትግራይ ዲፌንስ ፎርስ የሚባለው ሐሳቡ ራሱ የሄደ ታሪካ ነው። በነገራችን ላይ ሐሳቡ ራሱ እንትኑ ዲዛይኑ ምናምኑ የአርሚ 30 ምናምን የሚለውን በሙሉ እንትኑ የሰሩት እነሱ ናቸው። ታሪካ ነው እና ይሄ ሰውዬ እኔ የኢትዮጵያ ፖለቲካ መቼም የማያሳየን ጉድ የለም። ይሄ ሰውዬ አሁን 360 ዲግሪ ዞሮ ከብልጽግና ጋር ሆኖ የሱን ፓርቲ ጨምሮ ሌሎቻችንን ፋኖን ምናምንን ለመውቀስ ሲነሳ ስታይ ምን የኢትዮጵያ ፖለቲካ ምን ጉድ ነው የምትለው? በነገራችን በጣም እኮ የሚገርም ነገር ምን ጉድ ነው የምትለው እንትን ነው። ሰውየው እኮ በደንብ ማሰብ ይችላል። እኔ አንድ ሰሞን ህወሓት ሊወድቅ አካባቢ ሪፖርተር ጋዜጣ ላይ ረጃጅም ጽሁፎች ያስነብብ ነበርና በጣም የሆነ ትንሽ እንትን ያለው ይመስል ነው የበሰለ መስሎኝ ነበርኛ። ግን ተመልሶ እዛው ነው አሁን አድሮ ቃሪያ ነው የሚባለው። ያሳዝናል። መስፍን እንደው በርግጥ አሁን አጀንዳው እየቀዘቀዘ ቢመጣም የእነ ተመስገን ጥሩነህ የነ አብን በዚህ ደረጃ ለብልጽግና መንግስት የገበሩ ያለበት ሁኔታና የአማራ ህዝብ ጠላት መሆናቸውን ምንም ሳያፍሩ በአደባባይ የሚገልጹበት የሰሞኑ እንቅስቃሴያቸው በጣም ያሳዝናል። ለነገሩ እየሄደ ያለ ወንዝ ነው፣ ወራጅ ወንዝ ነው። ወራጅ ወንዝ እየወሰዳቸው ነው ያሉት። ህዝብ አንቅሮ ከተፋቸው ቆይቷል። ግን ዳግም መልሰው መላልሰው ለአማራ ህዝብ ያላቸውን ጥላቻ የሚያሳዩበት መንገድ ግን በጣም የሚገርም ነው። የአማራን ህዝብ በጅምላ ነው ተላላኪ ሲል የሰደበው። አብን በመግለጫው አብን የሚባለው ነገር ትንሽ እንዳናገዝፈው እፈራለሁ። አብን የሚባል ነገር የለም። የሶስት ሰዎች ማነው በለጠ ጋሻው መርሻና ማነው ዩሱፍ የሚባል ሶስቱ ናቸው እዚህ አብን ላይ አሁን አሉ የሚባሉት። ሌሎቹ ስብሰባ ሲሰበሰቡ የሚመጡት ብልጽግና ያደራጃቸው የኦህዴድ ሰዎች ናቸው፣ ሌላም አይደለም። እነዚህ ሰዎችን እንደ ፓርቲና እንደ አብን በሚል በጣም የተከበረ ስም ነው ለአማራ ህዝብ ትልቅ ተስፋ ለመስጠት የመጣ ስብስብ ነበረ። ያንን ስብስብ ክደው ጓደኞቻቸውን እስር ቤት አስገብተው አሁን ከፍተኛ የሆነ ችግር እየደረሰባቸው አንድ ቃል እንኳን ስለነሱ ማውጣት የተሳናቸው እነዚህ እና አብን ውስጥ ያሉት ሰዎች መግለጫ በየጊዜው እያወጡ ነው። አሁንማ እንትን አድርጉት፣ የተለመደ አድርጉት። በየወሩ በየሁለት ወሩ እንደዚህ ተመሳሳይ ደግሞ አንዳንድ የይዘት ልዩነትም የለውም አንድ አይነት ሻዕቢያን መውቀስ፣ ወያኔን መውቀስ፣ ብልጽግናን ምንድነው ክንፍ የሌለው መልአክ አድርጎ ማሳየት እንዲህ አይነት መግለጫዎችን በተደጋጋሚ እያወጡ ይገኛሉ። ምን መሰለህ ህሊናህን ስትሸጥ ራስህን ትጠላለህ። ራስህን የመጣበትን ማህበረሰብ እንድትጠላ ነው የምትለው። በቃ ወደ ሲበልጥብህ ማለት ነው። አሁን ይሄ ሰውዬ በአማራ ህዝብን ወከለ ተብሎ ይሄ አማራ ዲሞክራሲያዊ ፓርቲ ነው የሚባል አዴፓ የሚባለውን ወይም ደግሞ የአማራ ብልጽግና የሚባለውን እንትን እንደወከለ ተደርጎ ነው ታስቦ እዛ ምክትል ጠቅላይ ሚኒስትር እንትን ሆነ የተባለው። በግልጽ አሁን ያለው መንግስት የማን መንግስት እንደሆነ ይታወቃል። የኦህዴድ ብልጽግና መንግስት ነው እና የሚያደርጋቸው ነገር እኔ እንደውም በቅርብ አንድ እንትን እያየሁ ነበር። ጅማ አብይ አህመድ ስለሰጠሽ እናመሰግናለን ምናምን ነገር ማን ብሎ ሲናገር የነበረው ሰውዬ ባህር ዳር ደግሞ መጥቶ ይሄ ህዝብ አድርባ ይሄ ህዝብ ምንድነው የሚባለው ካህዲን ምንድነው የሚባለው ባንዳ በጅምላ ምንም እንትን ባይሆን ይሄ እኮ ያፎልምታ አትለው ወይም ደግሞ አይ እንትኖችን ብቻ መርጦ ነገሬ ብሎ ስፔሲፋይድ አላደረገው። በአጠቃላይ ህዝቡን ነው በጅምላ የተሳተፈው። ህዝቡን ደግሞ ሲሳደብ በልበ ሙሉነት ቆሞ ነው። በነገራችን አንደኛ ውስጡ ያለውን እንዴት ነው በነገራችን ላይ ይሄን ነገር እንዲያወጣ ያደረገው ይሄ ሰውዬ በእርግጠኝነት ይሄ መንግስት ስራ ውስጥ ባይገባ አይዶን ምን ሊሆን እንደሚችል እኔ አላውቅም። የትም ቦታ ስራ ተወዳድሮ ሊቀጠር የሚችል ሰው አይደለም በምንም መንገድ በምንም መለኪያ ማለት። አሁን ያለበትን ሁኔታ ስታየው ምክትል ጠቅላይ ሚኒስትር አዛዥ ነው የፈለገውን ነገር ያደርጋል፣ ይቆርጣል። ድሎቱ ምቾቱ ብዙ ነገር አለ። ስለዚህ ማን ነው በዚህ ላይ እንትን የሚለው? ስለዚህ ያንን ጥቅም ላለማስነካት እኔ አይደለም የአማራ ህዝብ ነገ እናቱን ተነስቶ ሊሰድብ ይችላል። ነገ የወጣበትን ቤተሰብ ምናምን ሙልጭ አድርጎ ሊሰድብ ይችላል። በቃ እንትኑ እኮ አንዴ እንትኑን ካለፍክ በኋላ ይሄ የአሽከር የሮሌነት ስነልቦና እንትኑን የመሸከም ቫይረሱን ምንም ልትለው ይችላል። የመሸከም እንትኑን ካለፍክ በኋላ ከዛ በኋላ ምንም አይልቀቀው ነው የበላ ነው የምትሆነው። እንዴት አገኘው መኮንን ማን ነው አገኘው መኮንን ማን የሚባል አንድ እንትን ነበር አማራ ክልል አንድ ጊዜ አማራ ህዝብ ለሃጫ ምናምን ሲያል ሳደብ የነበረ ቃጥሬ ማን ነው ስሙ ረሳሁት። ነው አሁን በአጠቃላይ እኮ አማራ ብልጽግና የሚባለው ይሄ ባዴን ከሚባለው ጀምሮ ያሉ ሰዎች እንደዛ ናቸው። መስከረም አበራ የምትለው ነገር አለና ችግሩ ምንድነው? ዓለም ነው መኮንን የሚባለው ነው ዓለም ነው መኮንን ኤግዛክትሊ ገና ከጽንስ ጀምሮ ነው እነሱ ችግራቸው ሲመለመሉ ህወሓት ያኔ ለአማራ ብልጽግና ሰዎችን ሲመለመል
እንትን ያሉ ሰዎች ነው የመለመሉ። የተማሩ ያወቁ የረቁ ምናምን የከተማ ሰዎች ላይ ለሚመለመሉ ከመምህራን የገጠር ግብርና ሰራተኞች የምናምን የመንደር እነዚህ አስቸጋሪ የሆኑ እንትኖችን ነው የመለመሉ። እና እነዚህ ሰዎች እንዳልኩ ነው ከመንግስት አሁን ካለው ከመንግስት ስልጣናቸው አውጥተህ ሌላ ቦታ በስራ ቀጠር ተወዳድራችሁ ተቀጠሩ ብለህ እንትን ብታረጋችሁ የትም ቦታ ሊቀጠሯቸው ምን የሆነ ብር ጥራልኝ የፈለከውን ብር አስይዛለሁ የትም ቦታ ተቀጠሩ ሊሰሩት አሁን ያገኙት ነገር ምን ለነሱ መንግስተ ሰማያት ከመግባት የበለጠ ነው። መንግስተ ሰማያት መግባት እንግዲህ የብዙዎቻችን የክርስቲያኖች እንትን ነው አይደል? ምን ሰግደው ምን ጾመው ምን ጸልየው እዛ ነው። እነሱ ግን አሁን መንግስተ ሰማያት እዚህ ላይ በእነሱ እንትን ማለት እንኖራለን እናገኛለን ብለው ያላሰቡትን ነገር አግኝተዋል። ስለዚህ ያገኙትን ነገር ያላሰቡት ሳያስቡት ያገኙትን ነገር ማጣት ማለት ለነሱ ሞት ነው። አይደለም የራሳቸውን ህዝብ እንዳልኩ እኮ ነው። ነገ እናት አባቶቻቸውን ተነስተው ቢሰድቡ ግዴላቸው። አሁንም በተመለከተ እንዳልከው እንደ ፓርቲ ሞቷል። አሁን ምርጫ ይመጣል። የሚቀጥለው ምርጫ በእርግጠኝነት ብልጽግና የሆኑ ወንበሮች ቀድሞ አሎኬት አድርጎ የሆኑ የምርጫ ክልሎች ላይ ሆነ ብሎ እነዚህ ምርጫ ክልሎች ለአብን ወይም ደግሞ ለኢዜማ እንዲመጡ አስተርጉ ብሎ በተለመደ የማጭበርበር ኮረጆ መገልበጥ ስልት ካልሰራ በስተቀር ትክክለኛና ፍትሃዊ ምርጫ በኢትዮጵያ ውስጥ ቢካሄድ አሁን ባለው ሁኔታ አብንና ኢዜማ ከብልጽግና እንኳን ያነሰ ምንም ወንበር እንደማያገኙ ያኔ በምን ልበል በጣም አረጋግጬ መናገር ይችላል። ምክንያቱም በቃ እነዚህ እኮ የክህደት እንትኖች ናቸው እኮ የክህደት ምሳሌዎች። ኢትዮጵያ ታሪክ ውስጥ እንዲህ የሚባል ፓርቲ ተፈጥሮ ነበረ። የተነሳለትን ህዝብ የቆመለትን ዓላማ ክዶ እንዲያውም ምንድነው ቆሜለታለሁ በሚለው ህዝብ ላይ የተነሳ ፓርቲ ነው አብን። አብን እኮ አሁን በአማራ ህዝብ ላይ ነው የተነሳው። በነገራችን ላይ ዘመቻው በሙሉ በአማራ ህዝብ ላይ መግለጫውን የትላንትና መግለጫ አይቼው ነበር። እንዴት የአማራን ህዝብ የሉና ትግል እንዴት እንደሚያጣጥሉት ለኮ ደፍራታቸው ነው እንዴት እንደሚያጣጥሉት በቃ የተወሰኑ በቃ ፖለቲካሊ ዲሲሊዝ እንዲሆኑ ሰዎች የአማራን ህዝብ የትግል አጀንዳዎች ጠልፈው ወደ ትጥቅ ትግል እንደወሰዱ አሁን ደግሞ ያንን የትጥቅ ትግል ደግሞ የገንዘብ ማግኛ የቢዝነስ እንትን እንዳደረጉት እና ልክ አሁን እነሱ ከገንዘብ ከጥቅም እንደራቁ ነው ማለት ነው። ስለዚህ አሁን የአማራ ህዝብ እየተጎዳ ያለው እነዚህ በትግሉ በፖለቲካ ትግሉ ስም ከዲያስፖራም ይላሉ በነገራችን ላይ ሚዲያም ዲያስፖራም ይላሉና በፖለቲካ ትግሉ ስም በአማራ ህዝብ በዚህ የትጥቅ ትግሉ ስም በገንዘብ ራሳቸውን ያጎለመሱ እንትን ያሉ ኃይሎች እየፈጠሩት ያለው አደጋ ነው። አዚፍ እኮ በቃ ምንድነው እንትን እነሱ ከዛ ንጹህ ሆነው ለትንሽዬ እንደውም ለነሱ ለኩርማን ጥቅም ብለው ብኩርናቸው እንደሸጡ እንኳን ረስተውታል። እነሱ ምን ለምን ነው የሞራል ጥያቄ ብናቀርብላቸው አንድ በለጠ ሞላ አንድ ጋሻው ወርሻ ገብቷቸው ተረድተውት ሌላው የአማራ ህዝብ ሁሉ የተሰወረበት ምን ቢሆን ነው እንደዚህ በዚህ ደረጃ እኛ ልክነን የሁሉ ህዝቡ የለውና ትግል እያደረገ ያለው ህዝብ የሁሉ በውጭም በአገር ውስጥ እንዲህ እየተረባረበ ያለው የአማራ ማህበረሰብ ተሳስቶ ተሰውሮበት ለጋሻውና ለበለጠ የተገለጠላቸው ምንድነው? በዚህ ደረጃ እውነት ድፍረት ብለሃል። ምናልባት አብሮ በመዋል ከነሱ ጋር ከብልጽግናዎች ጋር መኪና አግኝተው ሊሆን ይችላል፣ ቤት አግኝተው ሊሆን ይችላል። እንደምንሰማው ከሆነ ይሄ አንዳንድ ነገሮች ለሚያደርጉበት ነገርም በደንብ አብይ አህመድ ኪሳቸውን እየሞላላቸው ሊሆን ይችላል። ከዛ ባሻገር ግን እነሱ ተገልጦላቸው እኛ የተሰወረብን ምን ቢኖር ነው እንዲህ በድፍረት ወጥተው ልክ አይደላችሁም እኛ ግን ልክ ነን ለማለት ያነሳሳቸው ምንድነው ብለህ እንደው የስነ ልቦና እንትናቸው ቢጠናም ጥሩ ነው። እሱ ነገር ነው። ግን ምንድነው ቤቱ እኮ መኪናው እኮ በጣም ነው። ቤት መኪና አንዴ አዲስ አበባ ሄጄ ውስጡ ገብቻለሁ። በጣም ይመቻል። እሱ እንኳን አይደለም ሞራልህን ሌላም ነገርህን ነው የሚሰልበው። እነዚህ ሰዎች በእርግጠኝነት ስልጣን ላይ ባይወጡ ኖሮ በባስ ወይም ደግሞ በተራ ታክሲ ወይም በተራ መኪና የሚሄዱ ሰዎች የነበሩ ሰዎች ናቸው። አሁን በመቼ ነው ስሰማ ነበር የኦዲት ኮሚሽን የኦዲት መስሪያ ቤቱ ሪፖርት አድርጎ አንዳንዶቹ ሚኒስትሮችና ምክትል ሚኒስትሮች የሚፈቀድላቸው 2 መኪና ነው። ከ2 መኪና የበለጠ 4-5 መኪና ቤታቸው የግል መጠቀሚያ ያርጓል ተብሎ ስሞታ ሲያቀርብ ነበር። እነ በለጠ ሞላንም ይጨምራል፣ ነጋሻው መርሻንም ይጨምራል። እና እነዚህ ሰዎች በቃ እንትኑ ተሰውሮባቸዋል። ለነሱ የሚታያቸው ነገር አሁን ለጊዜው ያገኙት ጥቅም ነው። እንዳልኩ እኮ ነው አስበውት አልሞት የማያውቁት ፕሪቪሌጅ ነው ያገኙት። አሁን ያኛው ሚኒስትር ነው ተብሎ
ባላው የተለያዩ ዓለም አቀፍ ኮንፈረንሶች እንትን ሄዶ ይሳተፋል። ፕሮቶኮል እንትን አለው ብዙ እንዳልከው ለቦነሶች አሉት። የተወሰኑ የቦርድ ኃላፊ ሆኖ የሆነ በቦርድ ኃላፊነት የሚያገኘው ጥቅም አለ። ብዙ ነገሮች አሉ እና የሚታያቸው ነገር እኛ የአማራ ህዝብ መከራ የአማራ ህዝብ ይሄ እንትኑ የሚያገኙት ጥቅም ጋርዷቸዋል እንዳይታያቸው አድርጓል። ለዛ ነው እኮ ከነሱ የ40 ሚሊዮን የሚጠጋው አማራ መከራ ላይ ነኝ የተፈናቀልኩ ነው አንድ መግለጫ አውጥተው አይተታቃል። አሁን በቀል ጊዜ ስለ አማራ ህዝብ እንትን እያደረጉ ያሉት ነው የሰላም ጥሪ ጦርነቱ ይቆም መንግስት እንትን ያስከብር እነዚህ የአማራ ህዝብ ትግል የጠለፉ ምናምን እስቲ አንድ የአማራ ህዝብ እንትን በወለጋ በተፈናቀሉት ላይ ወይም ደግሞ ሌላው እንትን ባሉት ላይ ያወጡት መግለጫ ካለ እንትን ይባል የለም። ምክንያቱም እንትን የለም ልናቸው ተጋራ እና ምን መሰለህ ቅድም ያልኩት ነገር ነው። ብልጽግና ሁሉን ነገር ጨርሷል። ሁሉን ነገር እንትን ብሎ እንግዲህ ያለቀለት ስርዓት ነው። ይሄን ነገር ዝም ብሎ በወሬ ብቻ አይደለም። ኦል ኢንዲኬተርስ ሁሉም ነገሮች የሚያሳዩት ያን ነው። አሁን ደግሞ ወሎ ላይ እየተገኘ ያለው ወታደራዊ ድል የብልጽግና ሽንፈት ፍጥነቱን በጣም አክሲለሬት እያደረገው ከዚህ ስርዓት ጋር ምናልባት በወራት ምናልባት በጥቂት ጊዜያት የሚጠጋ ጊዜ ነው ሊቆይ የሚችለው የስርዓት ይሄ ስርዓት ይወድቃል። ሲወድቅ እነሱም እዚህ ሶሳይቲ ውስጥ ነው የሚኖሩት ተመልሰው ማህበረሰብ ውስጥ ነው የሚኖሩት። አላውቅም ወይም ደግሞ ዓለም በቃይ ነው አሁን ፈርሷል። ዓለም በቃይ ሌላ የሆነ ማሰሪያ ቦታ ካለ ለባለስልጣኖች ተብሎ እንትን ነው እዛ ነገር ውስጥ ይገባሉና እንዴት ነው ነገር የማይታሰባቸው? በነገራችን ላይ መስፍን አብይ ራሱ በጣም ቋሚ የሆነ ወዳጅ እንዳልሆነ እኮ ያውቁታል። አብይ አህመድ ትልቅ ነገር በሚኒስትሮቹ የፈጠረው ሁሉ ነገር በእጁ ነው። የነሱ መጻኢ ዕድላቸው እንጀራቸው ሁሉ ነገራቸው አብይ እጅ እንዳለ እንዲያስቡ አድርጓቸዋል። ለምሳሌ ብርሃኑ ነጋንም በለጠ ሙላንም ነግሯቸዋል። የምትነቱትን ቤት ነጥቃቸዋለሁ፣ የምትኖሩበትን ቤት አስለቅቃቸዋለሁ እያለ ያስፈራራቸዋል አሉ። ያው ኢትዮጵያን እንደ ግል ኪሱ ነው የሚያያት እንደ ግል ንብረቱ። የአብይ አህመድ የሚለየው ከሌሎቹ ኢትዮጵያ ማለት ለሱ ምንድነው ኃላፊነቱ የተወሰነ የግል ማህበር አድርጎ ነው የሚያያት። በብዙ ነገር ለባለስልጣናቶቹ ደሞዝ የሚከፍለው ከኪሱ እያንዳንዱን ነገር የሚያደርገው ከራሱ አድርጎ የሚያስብ ሰው ነውና ነግሯቸዋል። አብይ አህመድን መተማመን በጣም ከባድ ነው። ነገር ግን ችግር አለባቸው። እንደውም እንደሰማነው ከሆነ ከአብይ አህመድ ቀጥሎ ከፍተኛ የሆነ የደህንነት ምንድነው የሪፐብሊካን ጋርድ የተመደበላቸው ለአማራ ክልል ወይም ለነበለጠ አይነት ሰዎች ነው። በጣም ስለሚፈሩ ጥላቸውን ሁሉ ነው የሚፈሩት። በራስ መተማመን የለም። ወጣ ብሎ ኮሽ ካለ ድንጋጣቸው መከራን ምንም አይታዩም የትም ቦታ። በለጠ ሞላ ውጭ ሀገር እንኳን ሲወጣ ይፈራል። በጣም ነው የሚፈራው። መስፍን ሁለት ነገር አስታወስከኝ። ይሄንን በተመለከተ ዳንኤል ክብረት አንድ የሆነ ሚኒስትር ነው የነገረኝና አንድ ኮምፓውንድ ውስጥ ነው የሚኖሩት ሚኒስትሮቹ ወደ ኮተቤ አካባቢ ነውና ያ ኮምፓውንድ ሪፐብሊካን ጋር ዙሪያውን ይጠበቃል። ውስጡም ደግሞ ወሮ እንዳለው እያንዳንዱ ግቢ ያለው ምናምን ነገር አለ። ዳንኤል ክብረት እዛ ነው የሚኖረው። ግን ዳንኤል ክብረት እዛ ውስጥም እየኖረ ደህንነት ስለማይሰማው እዛ ውስጥም ካሜራ የዳንኤል ክብረት ቤት ብቻ በካሜራ ይጠበቃል አሉ። በጣም እኮ የሚገርም ነው። በጣም መንገዴን ለእግዚአብሔር ሰጥቻለሁ ያለ ሰው ነው እንግዲህ በካሜራ የሚጠበቀው። መንገዴን ለካሜራ ለአብይ ሰጥቻለሁ ሌላ ምናምን ነገር ነው። ሁለተኛ እንትኑ ያነሳው ይሄ አሁን መኪናውን ወስዳለሁ ቤት ቀማቸዋለሁ የሚለው በቃ እኮ ሌላ ማንም ምሳሌ እኮ የለም። ታየድ እንዳን ተመልከተው በደም ትጫወታለህ ምናምን ባለው በነጋታው አይደለም ማታው ነው። በሽተኛ ልጅ አለው ልጁ ይታመማል አሉ ሰዎች። ግንም ነገር ይሄ ልጅ ይሄ ታየድ እንዳ ማለት እንግዲህ በጣም ብዙ ከተማሪነት ጀምሮ ብዙ መስዋዕትነት የከፈለ ልጅ ነው። ምንም እኮ እንትን ቀንም አልሰጧቸው መኪናው ምናምኑ ሲቀሙት ከቤት ከመንግስት ቤት ሲያባሩት ቀንም አልሰጧቸው። ጭካኔውን ነው የሚያሳየው እና ለሌሎቹ መቀጣጫ እንዲሆን አድርጎ ነው መልእክት ነው ባለ እንትን ያደረገው። እንዳልኩ ነው አሁን በለጠ ሞላን አሁን ከመንግስት ከሚኒስትር ቤት ሆና ብታስወጣው እርግጠኝነት መጨረሻ ወይ ኮንዶሚኒየም ካገኘ በጣም እድለኛ ወይ ምን ተማር። ስለዚህ ያንን ነው የሚፈሩት እነሱ። ግን ያ ደግሞ ዘላቂ ማወቅ ያለባቸው ነገር ከህዝብ የተጣላ መንግስት ከህዝብ ብቻ ሳይሆን ከራሱ ጋር የተጣላ መንግስት በምንም መንገድ ዋስትና ሊሆናቸው አይችልም። በምንም መንገድ ብልጦቹ አሁን እነ ማሞ እነ ዳግማዊት ሞገስ ምናምን እንትን ብለው ጥፍጥፍ ብለው ዓለም አቀፍ ስራ ምናምን ነገር እያያዙበት ያለበት ሁኔታ ብልጦቹ ማለት ወይ እንደነሱ ብልጥ ሆኖ ይሄንን መንግስት ሳይጣሉም ሳይዋደዱም ቀስ ብሎ መውጣት አንደኛው ስትራቴጂ ነው። አሁን ደግሞ ካልሆነ
ወጥቶ ዝም ብሎ መቀመጥ በዚህ ደረጃ መዝቀጥ በዚህ ደረጃ እንትን ማለት እኔ በጣም ይገርመኛል። አሁን እኔ አሁን አብንን አማራ ክልል የምርጫ እንትን ውስጥ አቀርብት ነው በእርግጠኝነት የተወለደው የት ነው? ቆቦ ነው አይደል? በለጠ ሞላ የሚባለው ሰው እኔ አንድ ሰው ቮት ካረገለት እኔ ምናምን እንትላ ያውቁታል እኮ ሊናው ያውቁታል እኮ ምን ህዝብ ውስጥ ያለው ቤት ያውቁታል። በእርግጠኝነት ቤተሰቦቻቸው ይነግሯቸዋል፣ በማህበራዊ ግንኙነት እንትን ያለው ይነግሯቸዋል ምናምን ነገር። ግን በቃ ምን ችግር አለ? ይሄ አሁን ያዙት እንትን ጋርዷቸዋል እና በጣም ያሳዝናል ድቅጠቱ። ምን ያው ይነግሯቸዋል የነጻድቅ ምን አውሮፕላኑ ሊወርቅ በሚወርቅ እየወደቀ ባላ ወይም ደግሞ እየሰጠመ ባለ መርከብ ላይ ማን ነው የሚሳፈረው? ማንም መርከቡ እኮ እየሰጠመ ነው። በመጣበት ጀልባ ራስህ ጀልባ አንችለ መሄድ ይሻላል። ጻድቃንና ጌታቸው እኔ መመክራቸው እሱ ነው። መርከቡ እየሰጠመ ነው፣ ሌሎቹም ዘለው እየወደቁ ነው ከመርከቡ። አሁን እናንተ ብትገቡ የመርከቡን መስጠም አታቆሙት። መስፍን እንደው ስለ ተመስገን ጥሩነህ የተወሰነ አስተያየት በሰጥበት ደግሞ ጥሩ ነው። ተመስገን ጥሩነህን በተመለከተ እኔ ብዙ ስለተናገርኩ አሁን የምጨምረው ነገር የለም። ግን የጌታቸው ረዳን ሁሉ ጊዜ ተመስገንን በተመለከተ የሚናገረው ጌታቸው ረዳ እኮ ሄዶ እዛ አብይ መንደር መግባት የሌለበት ሰው እኮ ነው። ተመስገን ጥሩነህን የሚገልጽበት አንድ ቃል አለው። ዳፍንት ነው የሚለው። ዳፍንታሙ ተመስገን ይለዋል። ዳፍንት ነው የሚለው። ዳፍንት የሚለውን ቃል እንግዲህ በቅጡ በደንብ የሚረዳ ሰው ተመስገን ጥሩነህ ማን እንደሆነ በደንብ ያውቀዋል። አንተ ሁሉ ጊዜ የምትለው ነገር አለ የግብጽ እንትኖችን እኔ አብይ አህመድ እንደው ከዚህ ዓለም በሞት ቢለይ ከነህይወቱ ካልተቀበርኩ የሚለው ተመስገን ጥሩነህ አሽከር ስለሆነ እንደው አብይ አህመድ ሞቶን ብቻውን እንዳይሆን ከነህይወቴ ቀበሩኝ ብሎ በፈቃደኝነት ከነህይወቱ መቀበር የሚፈልግ ሰው ቢኖር ተመስገን ጥሩነህ ነው። እዛ ድረስ የሚደርስ የአሽከርነት ትከሻው ራሱ ለሱ የተፈጠረ ነው። አይተ እንደሆነ አብይ ፑሻፕ ሲሰራ ይሰራል፣ አብይ ሲስቅ ይስቃል፣ አብይ ሲሮጥ ይሮጣል፣ አብይ ሲከፋው ይከፋዋል። ሰው መሆን ያልቻለ እንደው ሰሞኑንም ያልኩት ነገር አለ። ከሌሎች እንስሳት የሚለየው በሁለት እግሩ ስለቆመ ብቻ ነው። ይሄ ሰው ነው እንግዲህ የምክትል ጠቅላይ ሚኒስትር። እንዳገርም እኮ ተዋርደናል መሰው በጣም ማለት በጣም የሚገርም ነገር ነው። እንዲያውም አስታውስከኝ የአማራ ክልል ላይ ታስታውስ እንደሆነ ከሰኔ 15ቱ ችግር በኋላ እሱን ነው የአማራ ክልል ፕሬዝዳንት ያደረገው ተመስገን ጥሩነህ። መጀመሪያ ያደረገው ነገር እንዳለ አሳምነው ሰርቶት የነበረው መዋቅር ማፈራረስ ነበር። በነገራችን ላይ ውልቅልቁን ነው ያወጣው አማራ ክልል የጸጥታ እንትኑ ውልቅልቁን ብትንትኑ ነው ያወጣው። በኋላ ነው ይሄ የትግራይ የሰሜን ጦርነቱ ሲጀመር ደንግጠው እንደገና መልሰው አስታውሳል ያስከው መሳሪያ ዘገባ ምናምን የሚል እንትን የተባለው እንጂ ሰውየው ምንድነው የሚባለው የመታዘዝ እንትኑ የሚገርም ነገር ነው። በቃ እኔ አንዳንዴ እንደውም እና አብዩላ ሳያስቡም ይሄ የኦሮሞ ብልጽግና ይሄንን ይፈልጋል ብለው ሳይጠይቁትም የሚያደርግ ነው የሚመስለው ሰውየው ማለት በቃ ከመታመኑ የተነሳ ማለት ነው ራሱን እንትን ከባረጉ የተነሳ የሚገርም እንትን እና በዚህ ደረጃ ብዙ ሰው ብዙ እንትን አለ እኮ የሆነ ነገሮች ታማኝነት አለ። ግን ምንድነው መጽሐፍ ቅዱስ ሙሴ ለወገኑ አይደለ የሚል ታሪክ አለ አይደለ? ለወገኑ ለእስራኤላዊ የትም ቦታ ያለ ነገር እኮ የመጣበት ወገኔ የምትረውን ህዝብ የተወሰነ ተቆርቋሪነትና የኔ ነው ባይነት እንትን አለ። የተመስገን ጥሩነህ አይነት ሰዎች የነ መንገሻ ፈንታ የነ አረጋ ከበደ የነ ምናምን አይነት ሰዎች እንትን ሳይኪ እነሱ የስነልቦና እንትን በጣም የሚገርም ነገር ነው። ምንድነው እንደዚህ የሚያደርጋቸው አለቀ። ከባድ ነገር ነው። ጥቅም ነው ብቻ ብለህ እንዳትል በጣም በዚህ ደረጃ ለጥቅም ብሎ በዚህ ደረጃ መውረድ በጣም እንትን ነው። የጓደኝነት ነው እንዳትል አብይ አህመድ እኮ እኔ ከተመስገን የበለጠ ለማ መገርሳ፣ ገዱ አንዳርጋቸው፣ ደመቀ መኮንን ምናምን እነሱ እኮ አብይ አህመድ ከነሱ ጋር ብሎ ነበር አንድ ሰሞን እኮ እና እንዳልከው በጣም ዳፍንት ምንድን ነበር ምን ሲሆነው ዳፍንታ የሚባለው ሲስተፋው ጆሮም ሲደፈን ምንም ነገር በቃ አላል ሁሉ ስሜት ዋስህ ዜሮ ሲገባ ማለት ነው። አዎ እና አንዳንዴ እኮ ጌታቸው እኮ በነገራችን ላይ አሁን ባጫን የገለጠበት መንገድ ታስታውሳለህ አይደል? ባጫ እስክስታ እሱ ተወው እስክስታ ነው የሚለው ምናምን ተብሎ አብይ አህመድን የገለጸበት መንገድ ምናምን ነገር ሰባተኛ ክፍልን እንዴት እንዳለፈ አሁን ይሄኛውን ሰው የገለጸበት መንገድ ምናምን ምንም ጌች አንዳንዴ ዊሚሲም አሁን መጨረሻ ተደማሪ ሆኖ በሚሰጥ መርከብ ላይ ተሳፈረ እንጂ እኮ ጌች በጣም ሚስ የምታደርገው ነገር ነውና ትክክለኛ አገላለጽ
እንዳልኩ ነው እኮ በየትኛውም ቦታ የወገን የሆነ የኔ የምትለው ወገን የሆነ እንትን ትንሽ እንትን ትሰጣለህ፣ ቅድምና ትሰጣለህ፣ ትንሽ ርህራሄ አለ። ይሄ ሰውዬ እኮ ፍጹም የለውም። እንዳልኩ ነው ሙሉ ጥቅር ጅማ ሄዶ እኮ አብይን ስለሰጠሽን ጅማን እናመሰግንሻለን ምናምን እንዴ እና ሆነርስ አሁን እንደገና ተመልሶ መጥቶ ደግሞ ይሄ እንደዚህ አይነት ካዲ ባንዳነት ህዝብን እና አይ ዶንት ኖ እነዚህ ሰዎች በሆነ መንገድ መገላገል ካልቻልን ገና ከዚህ የበለጠ ጉድ እናያለን። ከዚህ የበለጠ ብዙ ነገሮች ስድብንም መቻል እኮ አንድ ነገር ነው። ስድብንም እኮ ራሱ እኮ ሰድበውንም እኮ እንደው እንትኑ ዱላው ጭቆናው ምናምን እኮ እሱ እኮ ነው እንትን ያለው። መስፍን እንግዲህ ያው ዶክተር ጌዲዮን ጢሞቴዎስ በመንግስታቱ ድርጅት ያቀረበውን ደብዳቤ በተመለከተ የተወሰነ ነገር እንላለን። ግን የብልጽግና አንድ ሰነድ ወጥቷል። ዝርዝሩን በደንብ ሰነዱን ሙሉን ስናገኝ እንሄድበታለን። ከሰነዱ ላይ አንድ የሆነች ክፍል እሷን እንደው እዛ ላይ አስተያየት ብንሰጥበት ጥሩ ነው። ሰነዱ ላይ የተቀነጨበ ነው። ለዘመናት ኩስምናችንን የሚመኙ ሻዕቢያ፣ ህወሓት፣ ፋኖና ሸኔ በጥንት ጠላትነትና በባንዳነት ተጣምረው በአዲስ ስልት የመጨረሻ ዕድላቸውን ለመሞከር እየሰሩ ነው። ኢትዮጵያም ወጥመዷን ሰባብራ ይበልጥ እንድታንሰራራ ከተፈለገ ይህ ኢትዮጵያን የማድማት የሻዕቢያ የ50 ዓመታት ታሪካዊ ፍላጎት በማያዳግም መልኩ መቀልበስ አለበት ይላል። ይሄ የብልጽግና ሰነድ ላይ የተገኘ አንድ አንቀጽ ላይ ያለ ጽሑፍ ነው። ስለዚህ ሻዕቢያ፣ ህወሓት፣ ፋኖና ሸኔ በጥንት ጠላትነትና ባንዳነት ተጣምረው ብሏል። ያው የጌዲዮን ደብዳቤም ይሄንን ነው፣ ተጣምረው ነው። ሰሜኖቹ እየመጡብን ነው የሚለው አብይ አህመድ አያጅቦ እያለ የብልጽግና ሰዎችን ሲያስፈራራበት የነበረ በተለይም ደግሞ የኦሮሚያ ብልጽግና ሰዎችን ሰሜኖች ተጣምረው እየመጡ ነው። እችን ደግሞ ለደቡብ ለአንዳንድ ከብልጽግና የሆነች ትርፍራፊ እየለቃቀሙ የሚተዳደሩ የደቡብ ተወላጅ የሆኑ ፖለቲከኞች አሉ። ለነሱም ጭምር ነው የሚነግራቸው። ሰሜኖች ተጣምረው እየመጡ ነው። ድም ፈርተዋል ብልጽግና። የጌዲዮን ደብዳቤም ከዚህ ያለፈ አይደለም። እስቲ ወደ ጌዲዮን ደብዳቤ እንሂድ መስፍን። አይ ታንክሱ ብልጽግና። ይሄ እኮ እነዚህ ሰዎች እኮ በነገራችን ላይ በታሪክም በስትራቴጂም በምንም የተለያየ ጎራ ውስጥ የሚመደቡ ኃይሎች ናቸው። ምናልባት ምንም አሁን የተጨበጠ እንትን የለኝም መተባበራቸውን የሚያሳይ ከብልጽግና ክስ ውጪ ምንም የተረጋገጠ እንትን የለም። ግን ምናልባት ቢተባበሩ እንኳን እንዲተባበሩ የሚያረጋቸው የብልጽግና እየፈጠረ ያለው ስጋት የአማራ ህዝብ ላይ የህልውና ስጋት ደቅነዋል። የትግራይ ህዝብን የማጥፋት ስጋት ደቅነዋል። ኤርትራ ላይም እንደዚሁ ስጋት ደቅነዋል። ሌሎችም የኦሮሞ ህዝብ ላይም ስጋት ደቅነዋል። ብልጽግና ራሱ የፈጠረው አላያንስ ነው። በነገራችን ላይ እነዚህ ሰዎች አሁን አላያንስ ፈጠሩ ከተባለ እንዳልኩ ነው፣ ምንም የተጨበጠ እንትን የለንም መፈጠሩ። ግን እንዲህ አይነት ፈጠሩብኝ ብሎ የሚጮኸው እንትን እንዲፈጠር ያደረገው ምክንያት የሆነው ራሱ ብልጽግና ነው። የብልጽግና የስሌት ስህተት፣ የብልጽግና የፖለቲካ ችግሮችን የመፍታት አቅም ደካማ መሆን ነው ይሄ ነገር የፈጠረው። ታሪካዊ ናቸው ምናምን የሚለው እንትን ነው። እንዲያውም አሁን ባለው ሁኔታ በሚዛን ስናስቀምጠው ለኢትዮጵያ ህልውና ለኢትዮጵያ ህዝብ ደህንነት ከብልጽግና የበለጠ ስጋት ጠላት የለም። እነዚህ ኃይሎችንም ሊያስተባብር የሚችለው አንዱ ወንድ ይሄ ነው እና ይሄ ያቁታል። በነገራችን ላይ ያቁታል። እንኳን እንደዚህ ተባብረው አንዳቸው እንኳን ጠንከር ብሎ ገፍተው ቢመጡ የመንግስት አቅም ደካማ እንደሆነ ውሽልሽል እንደሆነ ያቁታል። ፋኖ እንኳን በብቻው ብልጽግናን አፈርድሜ ሊያባው እንደሚችል ያቁታል። ነገር ግን አሁን በውስጥ እነሱ ይሄ ያው ምንድነው ኢማጂነሪ ኢነሚስ የሚባል ነገር አለ። ይሄ በአይምሮ ውስጥ የምትፈጥረው እንትን አለ በኢማጂኔሽን። እነዚህን ኢማጂነሪ ኢነሚዎች ፈጥረው በቃ ነገሌ ናቸው እንትን የሚሉን እንትን ማድረግ አለ እንትን ሞቢላይዝ ለማድረግ ነው። በኋላ ቅድም እንዳልከው ነው የኦሮሞ ብልጽግና ሰዎች ለማሰባሰብ ነው ሻዕቢያ ብልጽግና ምናምን። አሁን ደግሞ ሜቢ የኢትዮጵያ ናሽናሊስት የሚባለው ማይል አሁን የሚሸወድ አይመስለኝም። ተሸውዶ በቅቶታል፣ ጠግቧል። ከዚህ በላይ የሚሸወድ አይመስለኝም። እና ግን ዋናው ነገር ምንድነው ተባበሩ እያለ የሚቀርበው ክስ አንደኛ ምንም መሰረት የሌለው ክስ ነው። ብልጽግና ራሱ የሰራው ስህተት አይምሮ ውስጥ እየፈጠረው እንትን ነው፣ ድንጋጤ ነው፣ ፍርሃት ነው። ብልጽግና ራሱ የፈጠረው የስሌት ስህተት፣ የፖለቲካ ስሌት ስህተት ነው። ምክንያቱም ከሻዕቢያ ጋር ሰርተዋል። ከወያኔ የወጣ ድርጅት ነው። ፋኖ ከአማራ ኃይሎች ጋር ሆኖ ትግራይ ጦርነት ላይ እንትን አደረገ ተብሏል። አሁን ደግሞ እነዚህ ኃይሎች በሙሉ ጋር ግጭት ውስጥ ገብቷል። እንዴት ነው ሊገባ የሚችለው? ከአንደኛው ጋር ቢሆን እንትኑ 50% ታደርገዋለህ። ችግሩ ከሁለቱም ሊሆን ይችላል ስላለ ግን አንድ ብልጽግና ከነዚህ ሁሉም ጋር ኢንክሉዲንግ የኦላ ኦሮሞ ነጻነት ግንባር የሚባለው ድርጅት ጭምር ማለት
ከነዚህ ሁሉ ጋር ግጭት ውስጥ ከገባ ችግሩ ያለው ብልጽግና ጋር ነው ማለት። ስለዚህ አሁን እንደዚህ የሚደረገው ጫጫታ በዓለም አቀፍ ደረጃ የሚደረገው ጩኸት ድረሱልን ምናምን እንትኑ ይሄ እነዚህ ኃይሎች አይደለም ተጣምረው ብቻቸው ነው አንደኛው እንኳን ብቻው ነው ቢንቀሳቀስ ምን ጉዳት ሊያደርስበት እንደሚችል ስለሚያውቁ ነው። ፍራቻቸው በጣም የሚገርም ነው። እኔ ሁሌ የምለው ነገር ነው። ብልጽግና ትንሽ ከነኩት የሚፈርስ እንደ ካርቶን የካርቶን ቤት ታውቃለህ፣ በካርቶን የተሰራ ትንሽ አንዷን ነገር እንዲሳብ ስታረጋት ዝም ብሎ እንዳለ ብልጽግና እንዳልኩ ነው። አሁን ገረገራ ነው ምናምን ቦታ ነው አይደል? አንድ ቦታ ላይ ድብቅ የተመታው እንትን ከዛ በኋላ ጦርነት እኮ አይመስልም እንዳልኩ ነው። ሽሽቱ፣ መተረማመሱ፣ መፍረክረኩ በየቦታው ያለው እንትን በጣም እንደ ካርቶን ቤት ነው እየፈረሰ ያለው አሁን በዚህ በወሎ እንቅስቃሴ ብቻ ማለት። ሌሎቹ ደግሞ የበለጠ ጫና አድርገው መጥፋት ቢጀምሩ እንዳልኩ ነው በቃ በጣም የሳምንታት እድሜ የጥቂት ጊዜያት እድሜ ነው የሚኖረው። ይሄንን ያውቀዋል፣ አብይ እኮ ያውቀዋል። በነገራችን ላይ ቅድም ያልከው ነገር አለ። ይሄ እኮ የስርዓት እኮ አይደለም የግለሰብ እንትን ነው እኮ። አብይ እኮ እኔ አንዳንዴ ይገርመኛል። አሁን አለ እንትና ያልቸው ሚኒስትሮቹ የሆነ ቦታ ሄደው ንግግር ሲያደርጉ በክቡር ጠቅላይ ሚኒስትርን ስራችን አቅጣጫ ሰጭነት ክቡር ጠቅላይ ሚኒስትራችን መጥተው አይተውት እንትን ብለው ባርከውት ምናምን በቃ አገሩ በሙሉ የሱ እኮ እንትን ነገር አድርገው ነው እንትን ንግግራቸው ዝም ብለህ ካየው እኔ በጣም ታዝቤያለሁ። እያንዳንዱ ሚኒስትር ወይም ደግሞ አዳናቻ ወይም የከተማ ከንቲባ በለው ክልል እንትን ሲናገር ዝም ብለህ ተመልከት። በጠቅላይ ሚኒስትር አብይ ምስጋና ለጠቅላይ ሚኒስትር አብይ አህመዳችን እሳቸው እንደዚህ አድርገው ምናምን እንደዛ አይነት ንግግር ሰውየው ገባ ሙገሳ እንደሚወድ ውዳሴ ከንቱ እንደሚወድ ያውቃሉ። በማይመለከተው ነገር ላይ አብይን ጠቅላይ ሚኒስትሩ ምልክትን ፈቅደው ባርከውት መተው አይተውት ምንድነው የሚያስፈልግ ነገር እኮ እና እንትኑ ስርዓቱ የአንድ ሰው ስርዓት ነው። ያ ሰውዬ ከወደደ በስልጣን ላይ ትቆያለህ። ያ ሰውዬ ላይኑ በቃ ከጠላህ በቃ በአንድ ደብዳቤ እንትን ትላለህ። እንደዛ የተደረጉ ሰዎች አሉ። ማነው ነብዩ ይሄን አንድ ጊዜ አታሳዩኝ ብሎ ነው አሉ። በቃ በሚያ አሳፋሪ በሆነ ሁኔታ ነው ያባረው። አታባታም ምንተኛ እንትን ነው። አሁን በስንት አማላጅ በነዳንኤል ክብረት ምናምን ነገር እየተላታለሰ ነው ብሎ እያስገባ ያለው ተብሎ እንጂ ጭራሽ እንትን እንዳታሳዩኝ ብሎ ነው እንትን ያደረገው። እና በቃ የሰውየው ቀልብ ነው በጣም ወሳኙ ነገር። እና ይሄ እንደ ስርዓት የቆመ ስርዓት አይደለም። ትንሽ ከተነካ እታች ያለውም ሰው ማምለጫ ይፈልጋል። ያውቁታል። እነዚህ ኃይሎች ተባበሩ ሊመጡ ነው ምናምን ካለ ሰው አረ ይሄማ አልቆለታል ማለት ነገር ብሎ ለብልጽግና መታዘዝ ትልቁ ነገር እሱ ነው። አሁን መቼ ነው ስሰማ ነበር ወሎ ላይ ትልቁ ነገር ብልጽግና ሰሞኑን ያስደነገጠው እንትኑ መዋቅሩ እንዳለ ነው ክረምብል ያደረገው እና በቃ ማረጋጋት። አሁን የትልቁ የሰሜን ወሎና የደቡብ ወሎ የብልጽግና የዞን ኃላፊዎች ትልቁ ስራ የነበረው ምንድነው ማረጋጋት። አይዟችሁ አንዳንዶቹን እንዲያውም ወልዲያኑና ተቀመጡ ደሴኑና ተቀመጡ ከመከላከያ ጋር ሄዳችሁ ትገባላችሁ። እንደ ስርዓት እኔ እንዳልኩ ነው እንደ ስርዓት በጣም ደካማ ነው። የቆመበት መሰረት የለው። አንድ ስርዓት እኮ በጣም ማስተማማኝ ሁኔታ እንዲቀጥል ከተፈለገ ጠንካራ ማህበራዊ መሰረት ያስፈልገዋል። የሚደግፈው የኔ መንግስት ነው የሚለው ህዝብ ያስፈልገዋል። ወይም ደግሞ ማህበራዊ መሰረት ወይ ሰራተኛ መደብ ልትሆን ትችላለህ፣ ወይ ወታደሩ ሊሆን ይችላል፣ ወይም ሌላ። ብልጽግና ከዚህ ከምንም ውስጥ የለበትም። እንዳልኩ ነው አብዛኛው የተደመረ የነበረው ቀስ እያለ ሹልክ እያለ እየወጣ እንትን ያለበት ሁኔታ አንዳንዱ ጥግ ይዞ የሚመጣው ለውጥ የሚያይበት ሁኔታ ነው ያለው። እና በዚህ ሁኔታ ውስጥ እንዳልኩ ነው የተወሰነ ህብረት ተፈጥሮ እንቅስቃሴ ከተካሄደ እንደ ካርቶን ቤት ነው ደምስሙሱ የሚወጣው። ወደዚህ ወደ ጌዲዮን ጢሞቴዎስ ደብዳቤ እስቲ የተወሰነ ነገር ማለት ከተቻለ ብልጽግና ከዚህ ደብዳቤ ምን ሊያተርፍ ጻፈ? ደብዳቤውን እንዳየነው ከሆነ የአብይ አህመድን ጥልቅ ፍርሃት የሚያሳይ ነው። በጣም ሰክቷል። ሁለተኛ ነገር ፋኖን ዓለም አቀፍ ዕውቅና እንዲያገኝ አድርጓል። ይሄ ለብልጽግና ትርፍ አይደለም ኪሳራ ነው። በገዛ ደብዳቤያቸው ፋኖን ስሙ በዓለም አቀፍ ደረጃ እንዲነሳ አድርገዋል። ብልጽግና ከዚህ ደብዳቤ ምን አተረፈ? ዓለም አቀፉ ማህበረሰብን በተመለከተ ነገሮችን በአብይ አህመድ መነጽር አይደለም የሚመለከተው። መረጃ አላቸው፣ ብዙ ነገሮችን ይከታተላሉ። ምን እያደረገ እንዳለ ከምንም በላይ የቅርቡ የአሜሪካ መንግስት የኢንቨስትመንት ሪፖርት ታስታውሰዋለህ። እንግዲህ የተባበሩት መንግስታት ብለህ አሜሪካንን ከዛ ልታወጣ አትችልም። ትልቁ አቅም ያላት የመንግስታቱ ድርጅት ውስጥ የአሜሪካ ድርሻ ነው ትልቁ።
ስለዚህ አሜሪካ እንዴት ነው እየተረዳች ያለችው? አብይ አህመድ እዛ ሄዶ አቤቱታ ሲያቀርብ አንድም መሸነፉን ድረሱልኝ ተያይዘው እየመጡ ነው። በሀገር ውስጥ ደግሞ ሌላ ነገር እየፈጠረን ያለው ምናልባት ወደ ኋላ ላይ እንደው ጊዜ ካለ እናነሳዋለን ብዬ ነበረ፣ ጊዜም የለንም። አብይ አህመድ አሁን በአማራ ክልል እየተሸነፈ ሲመጣ 3 ካርዶችን ይመዛል። አንዱ የሃይማኖት ካርድ ነው፣ ይኸው መካነ ሰላም ላይ እየሞከረ ነው። ሁለተኛ የወልቃይት ጠገዴ ጠለምት ራያ ጉዳይ ነው። እሱን ያመጣና በህወሓትና በፋኖ መሃል ግንኙነት ካለ እበትናቸዋለሁ በዚህ አጀንዳ ብሎ ከወዲሁ እያሟሟቀን ያለው። እንደሰማነው ከሆነ ለወልቃይት በጀት በመመደብ የትግራይ የህወሓቶችን ሰዎች ሊያስቆጣ አብይ አህመድ ስራዎችን እየሰራ ነው። ይህን አጀንዳ ያመጣና ያስቀምጠዋል። ሶስተኛው ደግሞ በአማራ ክልል ውስጥ ያሉ አንዳንድ ማህበረሰቦች ላይ ጥቃት መሰንዘር ነው። ቅማንት፣ አገው የመሳሰሉት ላይ እነዚህ ላይ መጠነ ሰፊ የሆነ ጥቃት ጭፍጨፋ በመፈጸም የአማራ ክልልን ትርምስ ውስጥ በመክተት በመጨረሻም በአማራ ክልል በጦርነት ያጣውን ድል በእንደነዚህ አይነት ነገሮች ለማግኘት ይሞክራል። በጥንቃቄ እነዚህ ነገሮችንም መከታተል ያስፈልጋል። ስለዚህ ወደ ደብዳቤው እንምጣ። አብይ አህመድ እየተወራጨ ነው ያለው። ደም ያሰከረው የቆሰለ ጅብ ሆኗል። ስለዚህ ማንኛውንም ነገር ሊነካካ ይችላል። ከዚህ በኋላ አንዱ ይሄ ዩናይትድ ኔሽን የመንግስታቱ ድርጅት የተጻፈው ደብዳቤ የሚያመለክተው አብይ አህመድ የቆሰለ ጅብ መሆኑን ነው። እስቲ መስፍን በዚህ ጉዳይ ላይ የተወሰነ ነገር በልና ዝግጅታችን እናበቃለን። ደብዳቤው ሲጨመቅ የሚለው ኤርትራ የሀገሬን ሉዓላዊነት ደፈረች ነው። በነገራችን ላይ በጣም ወራዳ የሆነ ደብዳቤ ነው። እንደ ደብዳቤ ስታይ ማለት ኤርትራን አሰብን እመልሳለሁ እንትን አደርጋለሁ ሻዕቢያን ልክ አገባለሁ ሲል የነበረ መንግስት ነው። ላይክ አይደለ እንዴ? አይደለም ያልኩት መንግስት ራሱ ሲል የነበረ ነው። በፕሮፓጋንዳው በምኑ ሻዕቢያን ልክ እናገባዋለን፣ አሰብን እናመጣለን ምናምን በሚከፈለው ጀነራሎቹ እንደዛ ነው ሲሉ የነበረው። የሚከፈለው መስዋዕትነት ተከፍሎ አሰብን እናስመልሳለን ሲሉ የነበሩ ሰዎች ናቸው። አሁን ኦሎፍ ሰደብ የተባበሩት መንግስታት ደብዳቤ እንትን ብለ ሻዕቢያ በውስጥ ጉዳያችን ከፋኖና ከህወሓት ጋር ጥምረት ፈጥሮ ጦርነት ከፍቶብና ባይዞ ሊተራሊ እንደዛ ነው። በውስጥ ጉዳያችን ገብቶ ሉዓላዊነታችንን ጥሷል ተመልከቱልን የሚል አቤቱታ ነው ያለው። በራሱ ይሄ ዲፕሎማቲክ እንትን በማሰብ እንትን በጣም የወደቀ ጽሁፍ ምንድነው? ምንድነው ምን ይደረግ? ሪቶሪክ የጀነራል ማን ነው? ጀነራል ብርሃኑ ማርሻል ብርሃኑ ጁላ የምትለው ጀነራል ገሌ እየወጡ ያሰሙ የነበረው ሪቶሪክ የት ገባ? አሁን ዲፕሎማቲካሊ ሄደ ገሌ ቢባል ሀገር በውስጥ ጉዳይ ገብቶ ገሌን እየበጠበጠኝ ነው አሳልፉልኝ ምን ይከታተል ሞኒተር ያደርጋሉ እኮ የኢትዮጵያን ፖለቲካ በጣም ሞኒተር ያደርጋሉ። ቅድም ያነሳው ነገር አለ በጣም ኢንተረስቲንግ የሆነ የአሜሪካ የስቴት ዲፓርትመንት የኢትዮጵያን ኢኮኖሚ በተመለከተ ያወጣው ሪፖርት እንደውም ዛሬ የሆነ ዓለም ባንክ ነገር ጻፈው ብሎ የብልጽግና ሰዎች ተመልከቱ ዓለም ባንክ የኢትዮጵያ ኢኮኖሚ በዚህ ፐርሰንት ያድጋል እያሉ ደግሞ ጮቤ ሲረጡ ነበርና ዓለም ባንክ እንደዚህ እኮ እንትን ኤስቲሜሽን ምን ይባለው ግምት ነው እኮ እንትን ያደርግ ሊሆን ይችላል ነው እነዚህ ነገሮች ከተሟሉ የኢትዮጵያ ኢኮኖሚ በዚህ መንገድ ላይ ያድግ ይችላል ነው እንጂ እኮ አድጓል አላለም። በነገራችን ላይ ቁጥሩ እንደዛ ነው እና ያ ደግሞ ከ6 ወር በኋላ ከምን በኋላ ሪቫይዝ ይደረጋል ይከለሳል። አይ የመጀመሪያው ግምታችን ይሄ ነበረ አሁን ከልሰነዋል ይላል እንደውም ዜሮም ሊያስገባል ይችላል። ያ እንትን ነው ባይዘ አንዳንዴ ቁጥሮች ብቻ አይደለም የኢኮኖሚን እድገት የሚናገሩት የህዝቡ ኑሮ የህዝቡ ሁኔታ ራሱ ይናገራል። ኢትዮጵያ ኢኮኖሚ ያለበት ሁኔታ ከቁጥሮቹ የበለጠ ማስረጃ ነው እና we don't need ግን ከዛ ይልቅ የአሜሪካ ስቴት ዲፓርትመንት ያወጣው መግለጫ እኔ እንትን ላይ ሰርቼ ነበር። ይሄ ሪስክ አናሊሲስ የሚባል ነገር አለ። ሪስክ ምን ይባላል? አንድ ካምፓኒ ለምሳሌ አፍሪካ ሀገር ውስጥ የሆነ ኢንቨስት ማድረግ ሲፈልግ መጀመሪያ ጥናት ያሰራል። ያ ምንድነው ሪስክ እዛ ሀገር ኢንቨስት ብናደርግ ያሉት ሪስኮች ምንድናቸው? የጸጥታ ችግር አለ፣ የኮራፕሽን ችግር አለ፣ የሬጉሌሽን የህግ ስርዓቱ ችግር አለው ምናምን ብቻ ብዙ ነገሮች አሉ፣ ፋክተሮች አሉ የሚነሱ። እዛ እንትን ላይ ሰርቼ ነበር አንድ የተወሰነ ኮንሰልታንት ሆኜና በጣም ወሳኝ ነገር ነው። ኢንቨስተር አንድ ሰው ገንዘቡን ኢትዮጵያ መጥቶ ለማፍሰስ መጀመሪያ የሚያየው ይሄን ነገር ነው። አሁን የአሜሪካ ስቴት ዲፓርትመንት መግለጫ ኢትዮጵያ ውስጥ ስርዓት አልበኝነት እንዳለ፣ የባለ ሀብቶች በዘፈቀደ ንብረታቸው እንደሚያጡ የንብረት መብት የሚባል መሰረታዊ መብት እንደማይከበር፣ የመንግስት ፖሊሲ ወጥነት እንደሌለው የሚከነበይ አይደለም፣ አንፕሬዲክተብል ነው። በቃ ነገር ተመጥቶ አንተ የሰራውን ህንጻ ምናምን በዚህ በኩል ኮሪደር ልማት ስለሚያልፍ ግማሹን ቆርጠዋለሁ ብሎ አንተ እኮ ምናምን 100 ሚሊዮን 1 ቢሊዮን ምናምን ብለው አውጣው በለው ይችላል ብሎ ወስኖ ይቆርጠዋል። ካሳ አይከፍልም። መጀመሪያ ሲጀመር ማስጠንቀቂያ አይሰጥህም፣ ዝግጅት እንትን አይልህም።
ካሳ አይሰጥም ወይም አማራጭ ቦታ አይሰጥም። በዚህ ሁኔታ ኢትዮጵያ ውስጥ አይደለም ኢንቨስተር ያለውም ኢንቨስተር አዲስ የሚመጣ አይደለም ያለውም ኢንቨስተር ጥሎ የሚወጣበት ሁኔታ ነው። ሳፋሪኮም ያው ኢትዮጵያ ውስጥ ገብቶ ሞጫቶ እየከሰረ ያለበት ሁኔታ ነው። ሌሎች በጣም አንድ እንትን ያየው ነበር ትላንትና ነው አቢሲኒያ ባንክ በአፍሪካ ትልቁ በምስራቅ አፍሪካ ነው በአፍሪካ በጣም ትልቁን ህንጻ አሰራለሁ ብሎ መሬት ወስዶ መሬቱን መጀመሪያ ይሄ መስቀል አደባባይ አካባቢ ያለው ማለት የኦሮሚያ ፕሬዝዳንት ቢሮ ነው መኖሪያ ቤት ማስፋፊያ ተብሎ ተነጠቀ። እንደገና ሌላ አማራጭ መሬት ስጡኝ ብሎ እንደገና ሌላ አማራጭ መሬት ሰጥቶት ዲዛይን አሰርቶ እንቅስቃሴ ሲጀመር አሁን ደግሞ ያንኑ መሬት አማራጭ ተብሎ የተሰጠው መሬት ተቀምጦ የታክሲ ማቆሚያ ምናምን ነገር ነው ተደረገና ኢትዮጵያ ውስጥ ኢንቨስትመንት የትኛውም ሀገር የሚያድገው በግሉ ሴክተር ጥረት ነው። በመንግስት ኢኮኖሚክ ጣልቃ ገብነት ያደገ የሚያድግም የለም። የትም ሀገር ሂድ እንትን ነው። የግል ሴክተሩ እንደዚህ ያሸማቀቅ እንደዚህ ያስበረገክ ምናምን እድገት ይመጣል ብላ አታስብም። እና የአሜሪካን ስቴት ዲፓርትመንት ያወጣው መግለጫ በጣም በቀላሉ የሚታይ አይደለም። በነገራችን ላይ በቀላሉ እንደማይታይ የምታውቀው ሰውየው ኦጋዴን ላይ ነው ምናምን ነገር ነዳጅ መርቃለሁ ብሎ መልስ የሚመስል ነገር የተናገረው አብይ አህመድ ራሱ እኛ ስራችን እየሰራን ነው ተውናት በጥብጦ አይነት ነገር ማለት እና ዞሮ ስርዓቱ በጣም የሚገርም አይነት ስርዓት ነው እንትን ያለው እና አሁን የጌዲዮን ጢሞቴዎስም ደብዳቤ በመሰረታዊነት ኤርትራ ወራኛለች ወይ ደግሞ በሉዓላዊነት ላይ ጥቃት አድርሳለች የሚልን ደብዳቤ ነው። እንግዲህ አስበው ጀነራሎቹ ባለስልጣኖቹ ምኖቹ ኤርትራ አሰብ እናስመልሳለን እያሉ ሲፎክሩ የነበረበት ሁኔታ እንዳለ ሆኖ ማለት ነው። በዚህ ሁኔታ ውስጥ ሄዶ እና ወቁልኝ ድረሱልኝ አይነት ነገር ማድረጉ እኔ ምን አይነት የዲፕሎማሲ ዓላማ ይዞ እንደተነሳ አላውቅም። ምናልባት ኤርትራ ወራኛለችና እኔም ልወራት እነሳለሁ የሚል ፕሪቴክስት ሽፋን ለባስ ከሆነ ነው ወደፊት የምናየው ይሆናል። ግን አሁን ባለው ሁኔታ በጣም አሳፋሪ ደብዳቤ ነው። ግን እንደው ዝም ብለን አሳፋሪ ብቻ ሳይሆን አንዳንድም ደግሞ ያልተጠበቁ ውጤቶች አሁን ፋኖን እውቅና መስጠቱ በዓለም አቀፍ ደረጃ እውቅና እንዲያገኝ ማድረጉ የሚያስመሰግናቸው ነው። ቀጥሉበት እንላቸዋለን። በጣም አመሰግናለሁ መስፍን። እንግዲህ የዛሬው ዝግጅት በዚህ ነው የምናበቃው። መረጃዎች እየመጡልን ነው። ወደ ላሊበላ አካባቢ ያለው ውጥረት በጣም በከፍተኛ ደረጃ እያየለ መምጣቱን አገዛዙ በኢትዮጵያ አየር መንገድ አማካኝነት ወታደሮችን ላሊበላ አራግፎ በዛ ቀጠና ወደ ጋሸና በመሄድ የተነጠቀውን አካባቢ መልሶ ለመያዝ እየሞከረ እንዳለ፣ ነገር ግን ከላሊበላ ጀምሮ እስከ ጋሸና ምናልባት ያንን መስመር ካታቆ ከሆነ አዲስ አስፋልት የተሰራበት ያንን መስመር ሙሉ በሙሉ ፋኖች የተቆጣጠሩ በመሆኑ በአውሮፕላን ጋሸና ማረፍ ይችል እንደሆነ የምናየው ነው። ላሊበላ አርፏል። ያው በዛ ማረፊያም ስላለ የኢትዮጵያ አየር መንገድ ወታደሮችን አጓጉዞ አድርሷል። ባህር ዳርም በነገራችን ላይ በርካታ ወታደሮች በኢትዮጵያ አየር መንገድ መጓጓዛቸውን ነው የሰማነው። የኢትዮጵያ አየር መንገድ እንግዲህ በምን መልኩ ይሄን አየር መንገድ አብይ አህመድ እጁን ሊያነሳ እንደሚገባው አላቅም። ይሄ የኩራታችን የሆነ ትውልድ ተሻጋሪ አገዛዞች ቢቀያየሩ እንኳን የቀጠለ ተቋም በአብይ አህመድ ዘመን ፍጹም እውነት ለመናገር በህወሓት ዘመንም በደርግ ጊዜም በኃይለ ሥላሴም ጊዜ ሆኖ በማያውቅ መልኩ አየር መንገዱን ሙሉ በሙሉ ጨምድዶ የያዘ ሰው ቢኖር አብይ አህመድ ነው። አሁንም ለወታደራዊ አገልግሎት አውሮፕላኖችን እየላከ ነው። የኢትዮጵያ አየር መንገድ አትራፊ ነው፣ ተወዳዳሪ ተቋም ሆኖ ሳለ ነገር ግን አብይ አህመድ እንደዚህ አሁን የአባይ ግድብ ላይ ለሚቀጥሉት 3 ወራት እስከ ዳር ድረስ በነፃ ተጓዦችን ያመላልሳል። የሚጎበኙትን አገልግሎት እንዲሰጥ ነው ያደረገው። እንዲህ አይነት ነገር ውስጥ አየር መንገዱን ጥርቃር ውስጥ ከቶታል። ኢትዮጵያውያን የሚጨራረሱበትን ጦርነት አንድም የዛ አካል ሆኖ አየር መንገዱ ገብቶበታል። ይህ በጣም የሚያሳዝን ነው። ለማንኛውም ላሊበላ ላይ የደረሰው ሰራዊት ወዴትም መሄድ አልቻለም። በሌሎች አካባቢዎችም እንደዚሁ ውጊያው እንደቀጠለ ነው። ሰብሰብ አድርገን መረጃዎችን በዜና ክፍለ ጊዜ የምንመጣበት ይሆናል። መስፍን ጨርሰናል የምትለው ነገር ካለ? በጣም እንትኑን በተለይ ወሎ ላይ የተገኘው እንትን በደንብ ነው የሚዲያ ሽፋን አልሰጠውም ባይ ነኝ። እኔ በጣም በተለይ የፋኖ ደጋፊ ነኝ የሚለው ሚዲያ በደንብ ሞቅ አድርጎ አልሰራበትም። ገና ይቀረዋል። ይሄ በጣም ትልቅ ድል ነው የተገኘ ያለው በዚህ ደረጃ። ይሄ እኮ ወሎ በጣም ትልቅ እኮ በቆዳ ስፋት በጣም ብዙ አካባቢ ነው ነፃ የወጣው አካባቢ እና ይሄን በደንብ ኢንፈሳይዝ ማድረግ ያስፈልጋል። ጦርነቱ የስነ ልቦናም ጦርነቱ ነው፣ ጦርነቱ የሚዲያም ጦርነቱ ነውና መረጃው በደንብ በዲያስፖራውም ላይ አገር ውስጥ ላለውም ሰው ሁሉም ሰው እንዲደርሰው ማድረግ ያስፈልጋል። ቅድም ያልኩት ነገር ነው። በየከተማው በየቦታው ያለው
ለምሳሌ ወልዲያ፣ ደሴ፣ አዲስ አበባ ሌላም ቦታ ያለው ፋኖ ነፃ ያወጣኛል ብሎ መጠበቅ የለበትም። ራሱን ነፃ ለማውጣት መንቀሳቀስ መጀመር አለበት። እስከዛ ድረስ እንትን ማድረግ አለበት። ሌላው አካባቢ ደግሞ ያለው የጎንደር፣ የወሎ፣ የሸዋ፣ የጎጃም ፋኖ ደግሞ በዚህ ይሄ ከዚህ አጋጣሚ ከዚህ መልካም አጋጣሚ የበለጠ ሌላ የሚመጣ አጋጣሚ አይኖርም እና በዚህ ላይ በደንብ እንትን ብሎ አንድ ላይ የተቀናጀ ስራ ሰርቶ ይሄንን ስርዓት ማንኮታኮት ያስፈልጋል። እንዳልከው ነው ኢትዮጵያ አየር መንገድ እኔ አይ ቲንክ ኢትዮጵያ ድሮ አርሚ አቪዬሽን የሚባል ነገር አላቸው። የአርሚ አቪዬሽን ጦሩ ብቻ የሚጠቀምበት የአቪዬሽን ሴክተር አለ እና እሱ ነበረ ይሄ አንቶኖቭ አውሮፕላኖችን ተጠቅሞ ሰራዊት የሚያመላልሰው ሎጂስቲክስ የሚያመላልሰው ምናምን ነገር እኔ አይደል ነው እሱ ነገር ፈረሰ ይሁን ምኑን አላውቅም። ግን አሁን ኢሜጁን ነው እንትን የሚለው ነገር ምናልባት ኢትዮጵያ አየር መንገድ ይሄ ነገር ለዓለም ለአደባባይ ከወጣ ኢሜጁ የማርኬት የሰው በሰው ዘንድ ይሄ ለጦርነት አገልግሎት የሚውል አየር መንገድ ነው ተብሎ ተሳታፊ አንዳንድ ሰዎች ቦይኮት ሊያደርጉትም እንደሚችሉ ማወቅ ያስፈልጋል። በጣም አደገኛ ነገር ነው እያደረጋለው እና አብይ ይሄ ነገር ኃላፊነት የሚሰማው መንግስት አይደለም። እዛ ውስጥ ያሉ ሰዎች ይሄን ነገር ቢያስቡበት ጥሩ ነው። ቢችሉ በሌላ መንገድ ቢያደርጉት ነው የሚሻለው እንጂ እንትን ነው አሁን ባለው ሁኔታ አልኩ ከጦር በአውሮፕላንም አመላልሶ በመርከብም አመላልሶ በሌላም መንገድ አመላልሶ እንቅስቃሴ ቢያደርግ አሁን የተፈጠረውን የህዝብ ስሜት መነሳሳት በተለይ ወለሉ ላይ የተገኘውን ድል የመቀልበስ ድሉ በጣም አነስተኛ ነው፣ የሚመለስ አይደለም እና እንዲያውም አሁን ሌሎቹ ሲደግሙት ደግሞ በጣም በቃ ተስፋ አስቆራጭ በሆነ መንገድ የዚህ ስርዓት መንኮታኮት እውን ይሆናል የሚል እምነት ያለኝና እኔ ሁሉም በያለበት ይታገል መጠበቅ የለበትም ይሄን ለማለት ነው። መሳይ በጣም አመሰግናለሁ። መስፍን አማን ከኔዘርላንድ። እንግዲህ የዛሬውን እዚሁ እናበቃለን። ባለበት እንግዲህ ሰላሙን መስፍን። መልካም ጊዜ መሳይ፣ ላንተም እንበርታ።